አስገራሚ ተአምሮች ተደርገዋል። ማርያምን አልምርህም ብለው ነው ንጉሠ ነገሥቱ ኢትዮጵያ እንደማይደራደሩ ተናግረዋል። እመቤታችን ታቦት ይዘው እንደዘመቱ ይነገራል። አፄ ምኒልክ ሰይፍ ላይ ምኒልክ ተስፋው እግዚአብሔር ነው የሚል ነው የተጻፈበት። እቴጌ ጣይቱ እንኳን በክፍላቸው 5000 ወታደሮች ይዘው ነው የዘመቱት። አበጋዝ የሚል ትልቅ ሹመት አለ። ይሄ ደግሞ ሁለት ፍቻ አለው። በ7000 ካሬ ላይ ያረፈ ቅንጡ ሞል በደራችው ሜክሲኮ አቅራቢያ በምትገኘው ቡልጋሪያ መብራቱ ጋር G+5 በሆነው የንግድ ማዕከል ላይ አራተኛና አምስተኛ ፎቅ 900,000 ብር ቅድመ ክፍያ በ3.9 ሚሊዮን ብር ጠቅላላ ክፍያ፣ ሶስተኛ ፎቅ በ1.3 ሚሊዮን ብር ቅድመ ክፍያ በ4.5 ሚሊዮን ብር ጠቅላላ ክፍያ፣ ሁለተኛ ፎቅ በ2 ሚሊዮን ብር ቅድመ ክፍያ በ5.2 ሚሊዮን ብር ጠቅላላ ክፍያ፣ አንደኛ ፎቅ በ2.5 ሚሊዮን ብር ቅድመ ክፍያ በ6.5 ሚሊዮን ብር ጠቅላላ ክፍያ እንዲሁም ግራውንድ ፍሎር ላይ በ3.5 ሚሊዮን ብር ቅድመ ክፍያ በ9 ሚሊዮን ብር ጠቅላላ ክፍያ በ24 ወራት ውስጥ የሚረከቡ የንግድ ሱቆችን እነሆ ለእናንተ። አሊያም የመኖሪያ አፓርትመንቶችን በቤተ መንግስት አቅራቢያ በሆነችው በአቧሬ ባለ 2 መኝታ በአንዴ ለሚከፍሉ በ8.4 ሚሊዮን ብር፣ ባለ 3 መኝታ በ9.1 ሚሊዮን ብር ከ20 በመቶ አከፋፈል ጋር እንዲሁ አማራጮችን ይዘን መጥተናል። ለበለጠ መረጃ እታች ባሉት ስልኮች ይደውሉልን። ቴምር ሪል ስቴት። ጥቅምት 25 1882 ንጉሠ ነገሥት ዘኢትዮጵያ ተብለው ዳግማዊ ምኒልክ ሲሾሙ የተሾሙት እንጦጦ መንበረ ፀሐይ ማርያም እመቤታችን ማርያም ቤተክርስቲያን ነው። ንጉሠ ነገሥት አፄ ዳግማዊ ምኒልክ፣ እቴጌ ጣይቱ እና አቡነ ማቴዎስ እነ እጨጌ ገብረስላሴ ነበረ። ያው በዋዜማው ነው ዋሉ የሚከበረው። ሌሊቱን ሁሉ ይሄ ስርዓት ሲደረስ አደረ። ልክ 9 ሰዓት ሲሆን ብፁዕ አቡነ ማቴዎስ ነበሩ በዛ ዘመን የነበሩ ጳጳስ። አፄ ምኒልክ ቅብአ መንግስትን ቀብተዋቸው የንጉሠ ነገሥት ዘውድ ጭነው ንጉሠ ነገሥት ዘኢትዮጵያ ተባሉ። እንግዲህ ይሄ ጥቅምት 25 በ1882 አካባቢ ነው እና አቡነ ማቴዎስ ናቸው ራሳቸው ገባሬ ሰናይ ካህን ሆነው ቀድሰው ለንጉሠ ነገሥቱ ስጋውና ደሙን አቀበሏቸው። አሁን ሴሪሞኒው ምን ነበረ? እንጦጦ እንኳን የነበረው የቅርቡን ነው የምነግራችሁ። ዘመኑን ነግራችኋለሁ። ልክ 4 ሰዓት ላይ በተለይ ብላቴን ጌታ ሆይ ሲጽፉ በዋዜማ ላይ 4 ሰዓት ሲሆን አፄ ምኒልክ ዘውዳቸውን እንደጫኑ ልብሰ መንግስታቸውን እንደለበሱ በትረ መንግስት ይሰጣቸዋል። በትረ መንግስታቸውን እንደያዙ በቀኝ በግራ ደግሞ ሊቀ መኳሶች በፊትና በኋላ ደግሞ ካህናቱ ተሰልፈው ዑደት ተደረገ። እንጦጦ መንበረ ፀሐይን ዞሯት። ከዛ በኋላ ምንጣፍ ተነጥፎ ዙፋን ተዘርግቶ ምንጣፉ ላይ ቆመው ኦርቶዶክሳዊ ንጉሳችሁ እኔ ነኝ የሚል ቃል ተናግረው በዙፋኑ ላይ ተቀመጡ። እንግዲህ ዋዜማ ላይ የተጻፈ ነው። እንግዲህ በቤተ ክርስቲያን ነው ቅብአ መንግስት ስለሚሰጥ ይሄንን የበላይም ጠባቂ ሆነው ይናገራሉ። በዚህ ጊዜ ትንሹ ትልቁ ሁሉ ንጉስ 1000 ዓመት ያንግሶ 1000 ዓመት ያንግሶ ይላል። 1000 ዓመት ትርጉሙን ቅድም ነግሬያቸዋለሁ። ከዛ በኋላ ምን ተናገሩ ንጉሠ ነገሥቱ? እዳ ያለብህ ነጻ ብያለሁ፣ በዱር በገደልም ያለው ወንጀለኛ ምር ያለው ግባ የሚል አዋጅ አስነገሩ ይላሉ ብላቴን ጌታ ሆይ ይህን ሲጽፉ። ከዛ በወርቅ ኮርቻ በወርቅ ዕቃ ባጌጠች በቅሎ ተቀምጠው ወደ እንጦጦ ቤተ መንግስት ያው ጉዞ ተጀመረ ብለው ጽፈዋል። በፊት በኋላ ነጋሪት እየተጎሰመ እምቢልታው መለከቱ እየተነሳ ህዝቡ በቀኝ በግራ የሰሌን ቅጠል ሁሉ ጊዜ ሰሌን ይያዛል። ልክ እንደ ሆሳና በዓል ንጉስ የጥንት የነበረ ስርዓት ነው። ዘንባባ ይያዛል። አሁን ለሆሳና ብቻ ነው የምናደርገው። ያን ጊዜ 1000 ዓመት ያንግሶ አለ። ልክ ቤተ መንግስት እንደደረሱ ወደ 101 ጊዜ መድፍ ተተኮሰ። ከዛ ትልቅ ግብዣ ግብር አግብተው ንጉሠ ነገሥቱ አሉ ይላልና ይሄ በጣም በጣም የሚያስገርመኝ ነው። ለምሳሌ እቴጌ ጣይቱ በ3ኛው ቀን ነው ተቀብተው። በተለይ አቡነ ማቴዎስ ናቸው ቅብአ መንግስት አፄ ዳግማዊ ምኒልክ በተቀቡ። እንግዲህ በ3ኛው ቀን ነው። በዚያ በተሰናዳው በሰፊው ዳስ የንጉሠ ነገሥቱ ዙፋን ተዘርግቷል። አፄ ምኒልክ በዙፋናቸው ነበሩ፣ እቴጌ በስተቀኝ ነበሩ። ከዛ አቡነ ማቴዎስ የእቴጌን ዘውድ ከአፄ ምኒልክ ተቀበሉ። ከዛ በኋላ ያው ዘውዱን አቀዳጇቸውና እንግዲህ እቴጌ ጣይቱ ብጡል ብርሃን ዘኢትዮጵያ የሚል ስም ያገኙት። ያን ጊዜ ካህናቱ ደግሞ አክሊለ ተቀጽላ የሚል አንድ ዝማሬ አለ። አክሊልን ተቀዳጅታ ትመላለሳለች የሚለውን ዝማሬ በከበሮ በጸናጽል አጀቧቸው። ስርዓቱ ነው።
መሳፍንቱ መኳንንቱ እጅ ነሷቸው። 51 ጊዜ መድፍ ተተኮሰ። በሰባተኛው ቀን ደግሞ መምህር ገብረስላሴ የጨጌነት ሹመት ተሰጣቸው። ጨጌነቱ ራሱ አሻሻሙ ራሱን ችሎ በስርዓተ መንግስት ውስጥ ነበረ። ክቡራን ተመልካቾቻችን አንዳንድ ሹመቶችን ነግሬያችሁ ነው ማበቃው። ለምሳሌ ስፖክስ የሚሏቸው የቃል አቀባይ፣ ለምሳሌ ቃለ እቴጌ፣ ይሄን እንገራችሁ። ቃለ እቴጌ የሚባል ካለ ስትሰሙ የእቴጌ ቃል አቀባይ። አሁን ቃለ ነጋሲ የሚባል የንጉስ ቃል አቀባይ ቃለ ነጋሲ ይባላል። ወይም ደግሞ አፈ ንጉስ ይባላል። አፈ ንጉስ በጣም ተናገር በከንፈሬ ነው። የንጉስ ቃል አቀባይ ነው። ንጉሱን ወክሎ የሚናገር ነው። የዘውድ ጉባኤ አባልም ነው እና ይህን ማዕረግ ለመያዝ ፍትሐ ነገስትን ማወቅ አለበት በጊዜው ማለት ነው። ፍትሐ ብሔር እንደሚያጠኑት ያኔ ፍትሐ ነገስት ወይም በጣም በዚህ ላይ ጥልቅ ምርምር ያደረገ ሊቅ ወይ በአጠገቡ ይመራል። የፍትህ ስርዓቱ እንዳይዛባ ፍርዱን ማጽደቅ ስልጣን ይሰጣል። ይሄ ነው በጣም የሚገርመው ነው። የቃል አጼ የሚባል አለ። አፈሹም የሚባል ደግሞ አለ። በጥንት የሹም ቃል አቀባይ ማለት ነው። አፈ ወይዘሮም የሚል አለ። የወይዘሮ ቃል አቀባይ። ወይዘሮ በጣም ቀላል ሹመት አይደለም። ወለተ ነገስታት የነገስታት ሴት ልጆች ማለት ነው። ቢትወደድም የሚል ሹመት አለ። አሁን ትሰማላችሁ። ቢትወደድ ገሌ፣ ቀኛዝማች ገሌ፣ ግራዝማች ገሌ፣ ኮንፊውዝድ እንዳትሆኑ። ቢትወደድ ማለት የተወደደ፣ ብህትወደድ ብቸኝነት የተወደደ እንደማለት ነው። አመሰየም ብህትወደድ ይተክሉ ድንኳነ መንገለ ቤቱ ሃይመተ እንደማለት ነው። ወያሰረግዎ ንጉስ እንዘበማኑ ግራ ቤት አዛዦች በግራ ቀኝ አዛዦች በቀኝ ሆነው መብራት ይዘው በይባቤ ሆነው ያገቡታል። ይዘምታል የአቅም መንግስተ ንጉሱን ታማኝ ሆኖ ይጠብቃል። በከተማ ዳር ይሰፍራል። ከአዛዦች ጋር ስርዓት ይሰራል። በሰቀላ ተቀምጦ ከአዛዦች ጋር ይፈርዳል። ይሄ በጣም ይገርማል። ሌላው ደጃዝማች የሚል ሹም አለ። ወአዝመሰይምዎሙ ለደጃዝማች ያመጹ ሎቱ። ደጃዝማች ሲሾም ሊቄው ተወላጁ እንደ ሀገሩ ሹመት የራስ ወርቅ ያመጡለታል። ያሰረግዎ ቅፍጣነ ወይነስ እደ ይላል። ሐር ያለብሱታል፣ እጅ ይነሳል። አንድ የራስ ወርቅ ይሰጡታል። ወይዚ አንዲ በፈረስ ዘንጉስ ይላል። እሁድ በነጋሪት በንጉሱ ፈረስ ላይ ይቀመጥና በእምቢልታ አላድ ወይም 5 ድሪም ሰጥቶ ራስ ወርቅ ይዞ ይሄዳል። እንዲህ አይነት የሹመት ስርዓት ነበራቸውና ይሄ ነው እዚህ የነገስታት ወግ መጽሐፍ ላይ ታሪክ ላይ ስርዓት ላይ የተጻፈውና ይሄ የፕሮቶኮል መጽሐፍ ነው። እንግዲህ በግዕዝ ቋንቋ የሚገኝ ነው። ጽራግ ማሰረ የሚሉት አለ። ትልቅ ሹመት ለንጉሱ ዘውድ ይደፋል። በስርዓተ ንግስ ጊዜ ቀርነቅብ ይዞ ይቆማል። ከፈራጆች ጋር ይፈርዳል። እልፍኝ አስከልካይ ድረስ ትልቅ ሹመት አለው። ሌላ ብዙ ባልቴሃት የሚል አለ። አሁን የጥንቱ ባልቴት እንደሚለው የንጉሰ ነገስቱ ህጋዊ ሚስት በተለይ መጠሪያ ከ14ኛው እስከ 16ኛው መግቢያ በአምደ ጽዮን እስከ ልብነ ድንግል ባለው ጊዜ እንደ ባልተቤት ማለት ነው። ባለቤት ቢያት ደግሞ ለንግስቲቱ የሚሰጥ ጉልት ርስት ነው። በተለይ ሁለት ምሽቶች ካሉ ባይገባም እንግዲህ ቀኝ ባልቴያት ግራ ባልቴያት ይባላልና በንጉሱ ቀኝ ግራና ይቀመጣሉ የሚል እንትን አለ። ሌላው አበጋዝ የሚል ትልቅ ሹመት አለ። ይሄ ደግሞ ሁለት ፍቻ አለው። አባት ማለት ነው። ጋይዝ ጓዝ መንገደኛ ቤተሰብ። በተለይ በጥንት የጦር አዛዥ ሹመት አልነበረም። ነገር ግን ጊዜያዊ ተልእኮ ተሰጥቶት ወደ ዋናው ጦር ሲመጣ አበጋዝ መባሉ ይቀራል። በአፄ ሱስንዮስ ክሮኒክል ላይ የተጻፈ ነው። በ17ኛው መቶ ክፍለ ዘመን ለክፍለ ሀገር ገዢዎች ተሰጥቷል። በአፄ ምኒልክ ደግሞ ከፍ አድርገውት የጦር አበጋዝም ተብለው ተጠርተዋል። የጦር መሪ የጦር ጓድ መሪ ነበር። 1907 የጦር ሚኒስቴር ሲተካ ይሄንትን ቀርቷልና በጣም አዛዥ ብላቴን ጌታ የሚባል ደግሞ በጣም በንጉሳዊ በቤተ መንግስት ፍርድ ችሎት ከፍተኛ ስልጣን እንደዚህ አይነት እንደ አፈ ንጉስ አይነት ሹመት አለና በጣም የሚገርሙ ናቸው የጥንቱ እንግዲህ ሹመቶች። ስንቱን ልዘረዝርላችሁ እችላለሁ ክቡራን ተመልካቾቻችን። ሌላ አጋፋሪ የሚል ሹመት አለ በጥንት ጊዜ። በተለይ አጋፋሪ ህዱግ ራስ ከሚል ሹመት የተለየ ነው። በልፍኝ ሎሌነት የሚሰጥ ነው። በተለይ በጎንደር በፍትህ ችሎት ጭምር የፍትህ ሹማምንት ይቀበሉት ነበረ። የአውራጃ ገዢዎችም ተጠርቶበታል ይላል ታሪካችን። በ1629 አፄ ሱስንዮስ የሰሜን ሹም ሲሉ የሰሜን አጋፋሪ ብለው እንደነበረ፣ ወልድ ቡሩክ ብለው ልጆቻቸውን አጋፋሪነት ስልጣን ይሰጡ እንደነበረ በጣም በነገረ ወግ በአምስተኛ ደረጃ ላይ ሰፍሮ ይገኛል። አሳላፊ ይባላል። ይሄ ደግሞ ጠጅ አሳላፊ አለ፣ እንጀራ አሳላፊ አለ፣ ለጥሬ ስጋ ደግሞ ካራ አሳላፊ አለ። በጠረጴዛ ዙሪያ የሚያስተናግድ ነበረ። በጣም የሚገርም ነው። አዋጅ ነጋሪ አለ፣ የንጉሱን አዋጅ የሚናገር። አዝማች ማለት ደግሞ ሚሊታሪ ኮማንደር አለ።
እንግዲህ በውጭ ቋንቋ አይደለም በራሳቸው ነው የገለጡት። በጅሮንድ ደግሞ ይባላል የንጉስ ግምጃ ቤት ኃላፊ በተለይ በቤተ መንግስት የእደ ጥበብ አለቃ ዣን ሸላሚ ነው። በጅሮንድ ይሉታል። እደ ጥበብ ነው እንግዲህ አፄ ልብነ ድንግል ዘመን በጣም ትሬዠር ይሄ ንጉሱን ንብረት በአጠቃላይ የቤተ መንግስቱን ንብረት ይጠብቃል። በጅሮንድ ዕቃ ቤትነት የሚሾም ነው። ይሄ ሁሉ በጣም አስገራሚ ሹመት ነው። ባላምባራስ ደግሞ ይባላል። አምባ ትልቅ ተራራ ግዙፍ ነው። ራስ አለቃ ነው። አምባን ለመጠበቅ የተሾመ ምሽግ የሚሰራ ነው። በአፄ ዳዊት ሁለተኛ ማዕረጉ እንደመጣ ሚሉ አሉ፣ ግን ምርምር ይፈልጋል። በአልሐምባራስ ይባላል። በንጉስ ፈረስና በቅሎ ለምሳሌ ባልደራስ ውላደራስ በጎንደር መንግስት በተለይ በፈረስና በበቅሎ ላይ ኃላፊነት የተሰጠው ፊታውራሪ ያለ በጣም ጦሩን የሚመራ በቀኝ አዝማች አለ፣ ግራ አዝማች አለ፣ ግራውን ጦር የሚመራ ሊቀሃራ ይባላል። ለአፍራስ ደግሞ በተለይ የፈረስ ላይ መሪዎች አሉ። ይሄ ሁሉ የተደራጀ ስርዓተ መዋቅር ነበረ ማለት ነውና በተለይ በዛሬው ዕለት እንግዲህ አድዋን ስናነሳ በመጨረሻው ጣሊያን በተንኮሏ በአንቀጽ 17 ላይ የውጫሌን ውል በአማርኛ ትርጉሙ የኢትዮጵያ ንጉሠ ነገሥት ከውጭ ሀገር መንግስታት ጋር የሚያደርገው ግንኙነት ፈቃዱ ከሆነ በኢጣሊያ መንግስት በኩል ያደርግ ፈቃዱ ከሆነ የሚለውን በጣሊያንኛ ትርጉም ግን በኢጣሊያ መንግስት አማካይነት ማድረስ ይገባዋል የሚል ከፍተኛ ቅሰጣ በሰሩ ጊዜ እንግዲህ ማርያምን አልምርህም ብለው ነው ንጉሠ ነገሥቱ እግዝእትነ ማርያምን አልምርህም ብለው በኢትዮጵያ እንደማይደራደሩ ተናግረዋል። በተለይ በጣም አስገራሚ ተአምሮች ተደርገዋል። በተለይ ቅዱስ ጊዮርጊስ ታቦቱን እመቤታችን ታቦት ይዘው እንደዘመቱ ይነገራል እና መንፈሳዊ ኃይልም ተላብሰዋል ማለት ነው። ዝም ብሎ ስጋዊ ኃይል ብቻ አይደለም። ኢትዮጵያ መንፈሳዊ ኃይል የሚስማማት ሀገር ናትና መንፈሳዊ ኃይልን ተቀዳጅተዋል። በተለይ ብላቴን ጌታ ኅሩይ ሲጽፉ ጥቅምት 6 ጊዳ ላይ ሰፍረው ሳሉ ልክ ከጠዋቱ 4 ሰዓት ላይ አየሩ ላይ እንደ ቀስተ ደመና ህብር ያለው በስተምዕራብ በኩል ታየና ወዲያው ድምጡ እንደ መብረቅ ሲጮህ በሙሉ ኢትዮጵያ ተሰማ ነው የሚሉት እንግዲህ ብላቴን ጌታ ኅሩይ በዛ ጊዜ እና ጢሱም አረንጓዴ መስሎ ለ10 ደቂቃ ያህል እየታየ ቆየና ጥቂት በጥቂት እያለ ጠፋ ይላሉ። ምክንያቱ ግን በእርግጥ አልታወቀም። ብዙ ምክንያት ደርድረው ለእግዚአብሔር ብቻ ትተነው ብናልፍ ይሻላል ብለው ጽፈዋል። በጊዜው የተደረገውን እንደ መብረቅ የሚያስፈራ ድምጽና እንደ ቀስተ ደመና በተለይ ደግሞ በዚህ ብርሃን በግዕዝ የተጻፈው ላይ ቅዱስ ጊዮርጊስ የተገለጠበትን ክስተት ጭምር እንደነበረ በእውነት እናያለን። ይሄ እንግዲህ በጣም የሚያስገርም ነው። በጣም ትልቅ ድል ነው። ጄኔራል ባራቶሪ እንደምታውቁት የካቲት 22 በዛ ማታ 12 ሰዓት ላይ ሰራዊቱን አሰልፎ እንዳላ ሲሶ ሌሊቱን ሲጓዝ 10 ሰዓት ላይ እንዳባገሪማ ደረሰ። እንግዲህ በስተግራ ይላሉ ጄኔራል አልቤርቶኒ የያዘው መድፍ አለ፣ ወታደር አለ። በስተቀኝ ጄኔራል ዳሞርሚዳ መድፈኛ ሰራዊት ይዟል። በመካከል ጄኔራል አርሞንዲ የሚያዛቸው መድፈኞች ወታደሮች ተሰልፈዋል። በደጀን ደግሞ ጄኔራል አሌና የሚያዛቸው መድፈኞች ወታደሮች ተሰልፈዋል። በጣም ደግሞ ከፍተኛ ጦር ከኋላ አለ። ቢቆስልባቸው ደግሞ ሊያክሙ የሚችሉ ምርጥ ሐኪሞችን ነው በጣም ተዘጋጅተው ነው የመጡት። አፄ ምኒልክ ሰይፍ ላይ የሚልክ ተስፋው እግዚአብሔር ነው የሚል ነው የተጻፈበትና ልክ 12 ሰዓት ላይ ይላሉ በተለይ ብላቴን ጌታ ኅሩይ ሲጽፉ የጦር ልብሳቸውን ለብሰው ንጉሠ ነገሥቱ ከድንኳን ብቅ ባሉ ጊዜ ይላል በቀኝ በግራ በፊት በኋላ እንዳለ ላንብብላችሁ ያለው ሰራዊት ይላል በአንድ አፍታ የጦርነት ልብሱን እየለበሰ ከቀፎ እንደወጣ ንብ እየፎከረ ጦርነት ወደ ተጀመረበት ስፍራ ይዞር ጀመር ይላልና እንደውም ቃል በቃል ምን ይላሉ የኢትዮጵያ ሕዝብ እንኳን ወታደሩ ባላገሩና ነጋዴውም ካህናቱ ሳይቀሩ ስለ ሀገራቸው ነፃነት ስለ ንጉሳቸው ክብር ሲሉ ሞታቸውን የማይፈሩ ጀግኖችና ቆራጦች ናቸውና የመድፉን የጠመንጃውን ተኩስ ሳይፈሩ በሰልፍ ውስጥ ገቡበት ይላል። የፊተኛው ሲወድቅ የኋለኛው ወደፊት ከመገስገስ በቀር የወደቀውን ላንሳ ደክሞኛል ልረፍ አይልም ነበር ያሉት ታላቅ ታሪክ ጸሐፊ። እቴጌ ጣይቱ እንኳን በክፍላቸው 5000 ወታደሮች ይዘው ነው የዘመቱት። ምንም ሴት ቢሆን በዛሬው ቀን በድንኳን ውስጥ ተቀምጫሉ ብለው በሰልፉ መካከል ሆነው አይዞ በርታ እያሉ ይሰዱት ነበር ይለዋል ብላቴን ጌታ ኅሩይ ሲጽፉ። ሊቀ ጳጳሱ አቡነ ማቴዎስም ሊቃውንቱን አያድባራት ታላላቅ አለቆችን ከድንባሮ ማርያም ካህናት ጋራ ጦርነቱ መሃል ውስጥ ቆመው
እያንዳንዱን እግዚአብሔር ይፍታህ እያሉ ይናዘዙት ነበረ። ካህናቱ ታቦተ ሕጉን ተሸከመው፣ ጳጳሱ ሰራዊቱ ማለት እግዚአብሔር ይፍታህ እያሉ ይናዘዙት ነበረ። እና የጦሩ አኳኋን ይላል አለቃውም ጭፍራውም ፍየል እንዳየ ነብር በየፊቱ ከመሮጥ ከመግደል በቀር ቆሞ ለመዋጋት እንኳን አያስብም ነበር ይላልና ደጃዝማቹ ራሶቹ ቀኛ በቃ ቅድም የጠቀስኩላችሁ ሁሉ በጣም በከፍተኛ ጀብዱ በእግዚአብሔር ረዳትነት በእውነት በዛ የውጥረት ጊዜ በዛ ፍልሚያ ውስጥ ገብተው በእውነት 6 ሰዓት ያህል እንደተዋጉ ጣሊያን አልቻለም። እንግዲህ ዓለምን የሚያንቀጠቅጥ ከባድ በጊዜ አፍሪካን እየወረሩ የሚደቁሱበት መሳሪያ ያዘው አልቻለም። እንግዲህ የአጼ ምኒልክ ሰራዊት እየተከታተለ የተራራውን ጫፍ ያዘ። እነ ጄኔራል ባልቴሪኒ አርሞልዲ ሁሉ ምንም አቅም አጡ። ኢቭን እቴጌ ጣይቱ ሁሉ ወይዛዝርቱን ጨምረው በገንቦ በእርኮት ቁስለኛውን እያጠቡ ቁስለኛውን ሲያነሱ የጣሊያን ቁስለኞችን እንኳን እያነሱ ውሃ ይሰጡ ነበር ይላል። በጣም ደግ ነበሩ ይላል። ለምርኮኞቹ ቁስላቸውን ያጥቡ ነበረ። እንግዲህ ሁሉም ዘምቷል። እንግዲህ አድዋ ሲባል ኢትዮጵያ በራሷ ዕውቀት በራሷ ጥበብ ድል መንሳት እንደምትችል ያሳየችበት ነው። ለምሳሌ መሶባችንን ተመልከቱት እስቲ። የመሶብ ስፌት መሶብ ትልቅ ባለውለታችን ነው። የዶሮ ወጡን ይዟል፣ አገልግሉን ይዟል። በዛ ሙዳይ ውስጥ ቁስለኛ ለምሳሌ ሲቆስል ወይም በጦር ሲወጋ ወይም ጥይት ሲመታው ቁስሉን የሚያደርቅበት ባህላዊ መድኃኒት ነበራት ኢትዮጵያ። አያችሁ እንግዲህ ይሄን ሁሉ ነው ከኢትዮጵያ እንዲጠፋ የተደረገው። ብረት የሚስሉ ጋሻ የሚስሉ ነበሯት። እነዚህ ምን የሚገርም ነው እንግዲህ ሸክላው ነበረ፣ ውሃ መጠጫው፣ እርኮት ይሄን ሁሉ ተሳትፏልና ሁሉም ተባብሯል። በአጠቃላይ የኢትዮጵያ አየር ንብረት የኢትዮጵያ አምላክ ነው እንግዲህ የምንለው በቸርነቱ አምነው ስለወጡ በእውነት በዛ ሰዓት ይሄን ከተደረገ በኋላ አፍሪካ ነቃች። እንደገና የአፍሪካ ትንሳኤ አሁን ምን ተባለ? የጥቁር አፍሪካ ትንሳኤ። ባንዲራችን ሰንደቅ ዓላማችን በርካታ የአፍሪካ ሀገር ተሰማ። ጣሊያኖች ራሱ ይሄን ሲሰሙ ከዛ በኋላ ሁሉም አውሮፓ አበቃ የቅኝ ግዛት መንፈስ ተሰበረ። ሁሉም ራሱን ማላቀቅ ጀመረና ትልቅ ኢትዮጵያ በዚህ የአፍሪካ የነጻነት ማማ ኩራት ሆና እስካሁን ዘልቃለች። ወደፊትም ደግሞ ታላቅነቷ በእጅጉ ገዝፎ እንደሚወጣ ምንም ጥርጥር የለኝም። ክቡራን ተመልካቾቻችን እንኳን በድጋሚ ለዚህ ታላቅ የድል በዓል፣ ሌላው ዓለም የነጻነት በዓል ነው ከባርነት ነጻ ያወጣበትን በዓል ሲያከብር፣ ኢትዮጵያ ግን የነጻነት በዓል አታከብርም። ኢትዮጵያ የምታከብረው የድል በዓል ነው። ምክንያቱም ኢትዮጵያ ማለት ትልቅ መንፈሳዊ ምስጢር ያለባት በመሆኗ ድል፣ ኃይል፣ ብርታት፣ ጽን እንጂ መልፈስፈስ አይስማማትምና እንግዲህ ኢትዮጵያውያን በእግዚአብሔር የተወደዱ ሕዝቦች ናቸው። እመቤታችንንም የሚወዱ ናቸው። እንግዲህ እግዚአብሔር ደግሞ ረድቷቸው ንጉሠ ነገሥቱም ተስፋቸውን በእግዚአብሔር አድርገው ሕዝቡ በፍቅር ሆኖ ሀገሩን እንግዲህ በዚህ መልኩ ታላቅ ለዓለም ብርሃን እንድትሆን አድርገዋል። ዛሬ ተረካቢዎችም ያን መንፈስ በልባችን እናሳድራለን። ሁልጊዜ ኃያልነት አሁን ሌላው ዓለም ሌላ የውጭ ዜጋ ሲያይ ፈርቷል። ያቅኝ ግዛት ቀንበር በውስጡ አለ። ኢትዮጵያዊ ግን ኩሮ ሆኖ እንዲንቀሳቀስ ልበ ሙሉነት የሰጡት ያን ጊዜ ራሱ ደጃዝማቹ፣ ቀኛዝማቹ፣ ፊታውራሪው፣ የጦር መሪው፣ ህዝቡ ሁሉ በከፈሉት ታላቅ መስዋዕትነት በመሆኑ በዛን ጊዜ ያን መስዋዕትነትን የተቀበሉ በመላ ኢትዮጵያ ላሉ ህዝቦች አሁንም በዛሬው በታላቋ የካቲት 23 የድል በዓል ላይ ሆኜ በአጸደ ነፍስ ያሉትን አባቶቻችን እናቶቻችን ሁሉ እኔ እጅ ነሳለሁ፣ ሁለተኛም እጅ ነሳለሁ፣ ሶስተኛም እጅ ነሳለሁ። ባሉበት ክብራቸው ይስፋ፣ በሰማይም በገነት ያኑራቸው ብዬ እመኛለሁ። ስለዚህ እንኳን ለዚህ ታላቅ በዓል አደረሳችሁ ላለው መርሃ ግብሩን በእጅጉ እንደወደዳችሁ አውቃለሁ። ቀጥል የሚል አስተያየት ያለው ነገር ግን 55 ደቂቃ ኦልሞስት 1 ሰዓት ስለሆነ እንኳን አደረሳችሁ። ለዓመቱ በሰላም ያደርሰን። ክብር ለአባቶቻችን፣ ክብር ለእናቶቻችን ይሁን። መልካም በዓል ባላችሁበት። መልካም አዳር